የሚሸጥ ቤት ይላችሁ ቀርብ ያለው ወሎ 175 ካሬ ላይ ያረፈ 5 ክላስ ነው። ህጋዊ ካርታ ፕላን ያለው ነው። መብራት ቆጣሪ አለው፣ የውሃ ቆጣሪ አለው። አካባቢው የሞቀ የደመቀ ሰፈር ነው። ሁሉም ነገር አልቋል። አሰራሩ ዘመናዊ አሰራር የተሰራ ኤልሺፕ የእንጨት ቤት ነው። ይለያል። ወሎ ኮምቦልቻ ላይ አቅርብልን እያላችሁ ትገኛላችሁ። አገር ውስጥም ያላችሁ እንደዚሁም ከሀገር ውጭም ያላችሁ እህት ወንድሞቼ ይሄው እየላችሁ ቀርብ ያለው ተመጣጣኝ ዋጋ ነው እንዳልፋችሁ። ትላንትና ያቀረብኩላችሁን ቦታ እኔ ነኝ የቀደምኩት እያላችሁ እንደዚሁም የተለያየ ሀሳብ እየተናገራችሁ ነበረ። ሪከርድ እንደዚሁም ጽሁፍ እያስቀመጣችሁልኝ ነበረ። የዚህ 175 ካሬ ላይ ያረፈ የ5 ክላስ ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቱብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው ወሎ 175 ካሬ ላይ ያረፈ 5 ክላስ ነው። ህጋዊ ካርታ ፕላን ያለው ነው። መብራት ቆጣሪ አለው፣ የውሃ ቆጣሪ አለው። አካባቢው የሞቀ የደመቀ ሰፈር ነው። አሰራሩ ዘመናዊ አሰራር የተሰራ ኤልሺፕ የእንጨት ቤት ነው። ይለያል። ዋጋውን አሳውቃችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ፣ እስከ መጨረሻ ድረስ አብራችሁን ቆዩ። ትላንትና ባቀረብኩላችሁ ቦታ እኔ ነኝ የቀደምኩት እያላችሁ እንደዚሁም ገና እኮ ተለቀቀው 2 ሰዓት ራሱ አልሆነውም እኔ ወዲያውኑ ነው ሪከርድና ጽሁፍ ያስቀመጥኩልህ ደውዬም ነበረ እያላችሁ የምትከራከሩኝ ስክሪንሺት አድርጌ ራሱ ምልክላችሁ አላችሁ ማለት ነው። እና ደግሞ እዚህ ጋር ተይዟል ብዬ ስላችሁ ነው አይደለ ብላችሁ በቃ ይቅናቸው የምትሉት ማለት ነው። የሆነ የ4 ዓመት ጮኛና የ8 ዓመት ጮኛ የሆነ የምትሰናበቱ አይመስልም እንዴ? እንዲሁም ደግሞ ላፊ ቃላት የምትናገሩ አላችሁ። ተናዳችሁ ቶሎ መልስ እንጂ ምን ማለት ነው ብላችሁ የምትናገሩ አላችሁ። ያው እኔ መስሚያዬ ጥጥ ነው፣ እናንተም የመሰላችሁን ተናገሩ። ያው ባለማወቅ ነው። ብትረዱ ኖሮ እንደዛ አትሉም ነበርና ማለት ነው። በአላህ ደግሞ አትበሉ። እኔ መልሳለሁ። እዚህ ጋር ለእናንተ አቅርቤ የማልመልስበት ምንም ምክንያት የለም ማለት ነው። መቼም ቤተሰብ ልካችሁ እኔን አታችሁኝ አታውቁም። እያስተናገርኩላችሁ ነው። እንዲሁም ሳይነግሩኝ ራሱ ድንገት በቃ መተናል ና ቶሎ አሳየን የለቀቀውን ቦታና ቤት ይሉኛል። እኔ እንኳን ባልኖር ሌላ ሰው እንዲያሳይ አደርጋለሁ እንዳይለፉ ማለት ነው። ምክንያቱም ከዛ ከተመለሱ እሱ ሊያሳየኝ አልቻለም፣ ደውዬ ነበረ ይሏቸዋል የእናንተ ወኪሎች። ሁለተኛ ላይ ሄዱ ስትሏቸው አይሄዱላችሁም። የሆነ ምክንያት ነው የሚያቀርቡት። መልስ እንጂ ደንበኛ አይደለንም እንዴ? ካሁን በፊትም ባንተው ላይ ነው የገዛ ነው ለምንድን አሁንም አትመልሰው ብላችሁ የሆነ የምትናገሩ ሰዎች አላችሁ። እኔ ደንበኛ አከብራለሁ። ደንበኛ ንጉስ ነው። ደንበኛ ወረት ነው። እዚህ ጋር እናንተ ስራ ላይ ሆናችሁ እንደማይመቻችሁ ላይመቸው ይችላል ብላችሁ እሰቡ ማለት ነው። ለዛውም እኮ 1 ሰዓት እንኳን አልሆነውም መልእክት አስቀምጣችሁ ማለት ነው። 30 ደቂቃ 15 ሰከንድ እዚህ ጋር መጥቼ በቪዲዮ እያስረዳኋችሁ ያለሁት እንዳትቀየሙ ነው። ለዛሬ እየላችሁ የቀረብኩት ቤት ፋጽድት ያለ ነው። እንዳልፋችሁ ተመጣጣኝ ዋጋ ነው። ሁሉም ነገር ያለቀ ነው። መብራት ቆጣሪው እዚህ ጋር የምትመለከቱት ነው። አካባቢው የሞቀ የደመቀ ሰፈር ነው። ኮምቦልቻ ላይ አቅርብልን እንጂ ከሚሴ ብቻ ነው እንደምታቀርበው ላላችሁ አሁንም አቀርብላችኋለሁ። በዚሁ ነው የሚቀጥለው። ከአሁን በፊት ቦታ ቤት እያከታተልኩ ስለቅላችሁ ኮምቦልቻ ላይ ብዙዎቻችሁ ቤተሰብ ልካችኋል፣ አጋዝቻችኋለሁ። እንደዚሁም እየለቀኩ እያሳየኋችሁ ያለው ነገር ግልጽ አድርጌ ምንድነው ኮምቦልቻ ብቻ ነው እንደምታቀርበው ሀርቡ አቅርብልን፣ ከሚሴ አቅርብልን ትላላችሁ። ከሚሴ ጠይቃችሁኝ የለም አላልኳችሁም፣ አለ እያልኳችሁ ነው። አቅማችሁ ስንት ነው ብዬ ስጠይቃችሁ ደግሞ ላለመናገር በቃ እንትን የምትሉ ሰዎች፣ ቅር የሚላችሁ ሰዎች እና ታዲያ እናንተ አቅማችሁ 2.5 ከሆነ እኔ 4 ሚሊዮን ቦታ አለ ብላችሁ ምንድነው እዚህ ጋር ውጤቱ ማለት ነው። ይሄን ያህል ድረስ ነው በሉ አለ የለም የሚለውን አሳውቃችኋለሁ ማለት ነው። እዚህ ጋር እኮ ለእናንተ ሳቀርብላችሁ ዋጋ እናገራለሁ፣ ካሬ እናገራለሁ፣ ያለውን ክላስ ራሱ ብዛት እየነገርኳችሁ ነው። ዋጋ አብዛኛ እንደዚህ ሚዲያ ላይ ሲለቀቅ ቦታ እንደዚሁም ቤት በቃ በውስጥ አናግሩን ነው የሚሏችሁ አይደል እንዴ? እኔ እዚህ ጋር ግን እናገራለሁ።
ዋጋውን ስንት ልበል ብዬ እንደዚህ ጠይቃቸው ሻጮቹ ማለት ነው ይሄን ያህል ብለህ ተናገር ሲቀርቡ እንቀንሳለን ይሉኛል። እሺ ብዬ ለእናንተ አቀርብላችኋለሁ እና ድርድር አለው እላችኋለሁ ዋጋም ስናገር ማለት ነው። ስለዚህ አቅማችሁን ብትነግሩኝ ተመራጭ ነው ማለት ነው። እኔ የውድ ዋጋ ብነግራችሁ አይ አቅሜ ይሄን እንኳ አይችልም ትላላችሁ። ከዛ አቅማችሁን የማትናገሩ አላችሁ። በዛ ምክንያት እኔ ጋር ብቻ ሳይሆን ማንኛውም ሰው ጋር ሄዳችሁ ስትጠይቁ አቅማችሁን ብትናገሩ ምንም ችግር የለውም ማለት ነው። ሀርቡ ቦታ አቅርብልን፣ ቤት አቅርብልን ላላችሁኝ አለ 160 ካሬ ቦታ አለ። ህጋዊ ካርታ ፕላን ያለ የማህበር እስከዛሬ ሳቀርብላችሁ የነበረው አካባቢ ማለት ነው። አሁን ላይ እየደመቀ ይገኛል። ቤት እየተሰራበት ይገኛል። አሁን ራሱ መስራት ትችላላችሁ። ማህበር ላይ አንዴ መስራት ከጀመረ ቶሎ ነው የሚደምቀው ብያችኋለሁ። ታውቃላችሁ ብዙዎቻችሁ። ለማታውቁት ግልጽ ላድርግላችሁ ብዬ ነው። 17400 ሰብስክራይብ አስገብታችሁኛል። 20000 ሰብስክራይብ አስገቡኝ። እንደስተዛሬው ሼር አድርጉ ማለት ነው። ለ4 ሰው ለ5 ሰው ሼር አድርጉ። ስክሪንሺት እያደረጋችሁ በውስጥ ትልኩልኝ ነበር ማለት ነው። አሁንም እንደዛው ሼር አድርጉ። የብሎኬት ቤት ዋጋው ቀነስ ያለ አቅርብ ስትሉኝ፣ የእንጨት ቤት አቅርብ ስትሉኝ ዋጋው ቀነስ የሚያደርግ አቅርቤላችኋለሁ። ቦታም እንዳቅማችሁ ሳቀርብላችሁ ቆይቻለሁ፣ ሳስተናግዳችሁ ቆይቻለሁ። ያጎደልኩባችሁ ነገር አለ ብዬ አልገምትም። ሰብስክራይብ ሳታደርጉ የምትከታተሉኝ ችሎታውን ከየት ነው ያገኛችሁት? ብታደርጉ ምናችሁ ይቀንስባችኋል? ምናችሁስ ይጎልባችኋል ማለት ነው። እኔ እዚህ ጋር ስከታተል ማለት ነው አይደለም እንደዚህ ቤትና ቦታ እገዛለሁ ብዬ አስቤ የሚመቸኝ ሰው ሰብስክራይብ አደርጋለሁ ማለት ነው። የማይመቸኝን አላደርግም። በእርግጥ እናንተ ግን ለመግዛት ያሰባችሁ እንደዚሁም እየጠየቃችሁ ሰብስክራይብ ለማድረግ ቅር የሚላችሁ ሰዎች ማለት ነው በጣም ነው የምትገርሙ። ሰብስክራይብ አድርጉ ብያችኋለሁ። አንድ ቀን ልጠቅማችሁ ይችላለሁ። ሰብስክራይብ ታላደረጋችሁ የምለቀው ቪዲዮ አይደርሳችሁምና ማለት ነው። ለዛሬ እየላችሁ የቀረብኩት የዚህ 175 ካሬ ላይ ያረፈ የ5 ክላስ ቤት ዋጋው 5.2 ነው። ድርድር አለው። ገዢ የሆናችሁ አናግሩኝ። ስልክ ቁጥር መግቢያ ላይ አለላችሁ። መግቢያ ላይ ስላችሁ ቪዲዮውን ከጀመራችሁት በኋላ ከ47 እና ከ46 ሰከንድ በኋላ ስልኬን ማስታወቂያ ላይ ታገኙታላችሁ። አንድ ሰው አፓርታማ ለምትፈልጉ አለ። ደሴ ገራዶ ባለ 2 መኝታና አንድ ሱቅ ያለው ነው። ገዢ የሆናችሁ አናግሩኝ። ስልክ ቁጥር መግቢያ ላይ አለላችሁ። ባለ 2 መኝታ ኮንዶሚኒየም ለምትፈልጉ ወሎ ከሚሴም አለ። አፓርታማም አለ። አክሲዮንም አለ። የአንድ ሰው ዕጣ ጥቁር አስፋልት ላይ ለምትፈልጉ እንደዚሁ ዋጋ ቀነስ የሚያደርግ አስፋልት ገባ ያለ አክሲዮን አለ። የአንድ ሰው ዕጣ ገዢ የሆናችሁ አናግሩኝ። ከሚሴ ያላችሁ እንደዚሁም ቦታም አለ። የለቀኩላችሁም አለ። ግቡና ቤቴን ጎብኙት። የተሸጠው ተሸጧል፣ ያልተሸጠው አልተሸጠም ብዬ አስተናግዳችኋለሁ። አዲስ የማህበር ቦታ በሚመራ ሰዓትም እየላችሁ ቀርባለሁ። በወሎ ዙሪያ ደሴ፣ ሐይቅ፣ ኩምቡልሻ፣ ሀርቡ ሸክላቶቼ፣ ወሎ ከሚሴ እየላችሁ ቀርባለሁ። እዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረቡትን ቤት እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ። የሚማርከው አመለሸጋው ቁጣማ ያውቀው የተረጋጋው